የእህቴ ባል አስቸገረኝ። ነፍሷን ይማረውና እናታችን ለብቻዋ ነበር ያሳደገችን። አባታችን ነፍስ ከማወቃችን በፊት ነው በድንገት ያጣ ነው። እናቴ እንደነገረችኝ እጅግ በጣም ጎበዝ ሰራተኛ ነበር። ጥሩ የሚባል ገቢም ነበረው። ብልህ ሚስት ስለነበረችው እሱም ስለሚሰማት በጣም ትልቅ መኖሪያ ግቢ ለመግዛት ቻሉ። ለእናቴም እኛን ከመከባከብ ጎን ለጎን የሸቀጣሸቀጥ ሱቅ እዛው ግቢ ውስጥ ከፍቶላት ትሰራ ነበር። ስለ አባታችን ሲወራ ስሰማ ትንሽ እንኳን አውቂው በነበረ እያልኩ ቆጫለሁ። መልካም፣ ረጋ ያለ፣ አብዝቶ ከመናገር አብዝቶ መስማትን የሚያስቀድም ነበር ይሉታል። እናቴ ደግሞ ሚስቱንና ቤተሰቡን አክባሪ፣ ከቃሌ የማይወጣ ትለዋለች። ስለሱ ከተነሳ ማቆሚያ የላትም። በእንባ ተሞልታ ስለ መልካምነቱና በድንገት እንዴት እንዳጣችው የመጀመሪያ ጊዜ እስከሚመስል ድረስ ደግማ ደጋግማ ትነግረን ነበር። እናቴ ከአባቴ ሞት በኋላ በጣም ተሰብራ ነበር። ምንም ሳይታመም ድንገት ራሴን ብሎ መሞቱ ሁሌም ይከነክናታል። ህመሙን ሳላውቅለት እያለች ራሷን ትወቅሳለች። ለመጽናናትም ብዙ ተቸግራ ነበር። ቤተሰብ ተሰብስቦ ልጆችሽን አሳድጊ፣ አንቺ ነሽ ያለሻቸው፣ የሄደውን ሳይሆን የቀረውን ነው ማየት ብለው ይመክሯት ነበር። ጊዜ ቢወስድም እናታችን ተጽናንታ የሱቅ ስራዋን አጠናክራ ቀጥላ እቁብ እየጣለች እኛን እያስተዳደረች ብዙ ሰርቪስ ቤቶችንም ሰራች። እናም እየተከራዩ ጥሩ ገቢ ማግኘት ጀመርን። ከአባታችን አለመኖር በቀር እሱ ካስለመደን ምንም የጎደለብን ሳይኖር ነው ያደግነው። እናታችን በብዙ ፍቅርና እንክብካቤን ያሳደገችን። ታላቅ እህቴ ሜላት አባቴ ሲሞት ከኔ በእድሜ በትንሽም ቢሆን ትበልጥ ስለነበረ ታስታውስ ነበር። ስለሱ የተወሰነም ቢሆን ታውቃለች። ከእናቴ ቀጥሎ ሁለተኛዋ እናቴ ናት ብል ይቀለኛል። ብዙ ዓመት ባትበልጠኝም ግን ታላቅ በመሆኗ እኔን የመንከባከብ ኃላፊነት ያለባት መስሎ ስለሚሰማት ብዙ ነገሮችን ታደርግልኝ ነበር። ትምህርት ቤት ውስጥም ማንም እንዳይነካኝ ትጠብቀኝ ነበር። ከማንም አንሼ እንድታይ አትፈልግም። የራሷን ትታ ለእኔ ብዙ ነገር ነበር የምታደርገው። እንደ ልጅ ሳይሆን እንደ ትልቅ ነበረች። ለሁለታችንም የፈለግነውን እንድንገዛ በሚሰጠን ብር የኔን ፍላጎት ለማሟላት የእርሷን ትተው ነበር። አሁን ላይ ሆኜ ሳስበው ግርም ይለኛል። በትምህርታችን ሁለታችንም ጎበዝ ነበርን። የሚከብደኝ ነገር ሁሉ ያለመሰልቸት ታስጠናኝ ነበር። እናታችን ስለኛ ብዙ አትጨነቅም። አብረን ስንሆን ይጣላሉ የሚል ሀሳብ ፈጽሞ አይመጣባትም። ሌሎች ቦታዎች ልጆች እርስ በርስ ሲጣሉና ሳይስማሙ ማየት የተለመደ ነገር ነው። እኛ ጋር ግን ያ በፍጹም አልነበረም። እስካለንበት ጊዜ ድረስ ይሄ ነው የሚባል የተጣላንበትን ጊዜ አላስታውሰውም። ሜላት ጥሩ ውጤት አምጥታ ዩኒቨርሲቲ አካውንቲንግ አጠናች። ብዙም ሳይቆይ በትልቅ ባንክ ውስጥ ተቀጥራ መስራት ጀመረች። እናቴ በጣም ደስ አላት። የምርቃቷ ድግስ ምርቃት ሳይሆን ሰርግ ነበር የሚመስለው። እናቴ እንደዛ ቀን ስትደሰት አይቻት አላውቅም። ሜላት የምርቃቷ ቀን ላይ እማዬን ሰማይ ያስነካ ሌላ ደስታም ነገረችን። ፍቅረኛ እንዳላትና ለመጋባት መወሰናቸውን አሳወቀችን። ደግሞ ሌላ ደስታ ቤታችንን ሞላው። እማዬ አባታችሁ ኖሮ ይሄን ቢያይ ምን ነበር ብላ ማዘኗም አልቀረም። ግን ደስታው በልጦ እሷ ይሄን ለማየት በመብቃቷ በጣም ተደሰተች። እኔም በጣም ደስ አለኝ። በወቅቱ ዩኒቨርሲቲ ለመግባት በዝግጅት ላይ ነበርኩ። እዚህ የምንኖርበት አዲስ አበባ ዩኒቨርሲቲ ነበር የተመደብኩት። ሜላትም ቶሎ ማግባት እንደምትፈልግ ለማዬ ነገረቻት። እነርሱ ሰርግ ለማድረግ ባያስቡ እማዬ ግን በፍጹም ብላ እምቢ አለች። በጥቂት ወራት ልዩነት የምርቃቷን ያስናቀ ትልቅ ሰርግ ተደግሶ አገባች። እማዬ ሁሌ ደስተኛ ሆና እንዳያት ያ ቀን ባያልፍ ብዬ ተመኘው። ግን የማይሆን ነገር ነው። የሰው ልጅ በዚህ ደረጃ የሚደሰትባቸው ቀናቶች በጣም ጥቂት ብቻ ናቸው። የተቀሩት ቀኖች ሁሉ እነዛን ደስታ የሰጡንን ነገሮች ለምደን መደበኛ ህይወት የምንኖርባቸው ናቸው። እናም እዛ ቀን ላይ ብንቆይ ብዬ መመኘቴ ከንቱ እንደሆነ አውቃለሁ። የእህቴ ባል ቢኒያም በንግድ ስራ ላይ ነው የተሰማራው። ጥሩ የሚባል ገቢም ያገኛል። እህቴ ጥሩ ኑሮ በመኖሯ እናቴ ይበልጥ ደስተኛ ሆነች። ከምንም ነገር በላይ ግን ፍቅርን እንድናስቀድም ብትመክረንም ከፍቅር ጋር ደግሞ ጥሩ ኑሮ ሲገኝ የሚጠላ የለምና ለሜላት ደስ አላት። ሜላትና ቢኒያም በጓደኝነት 1 ዓመት ቆይተው ነበር የተጋቡት። በጣም እንደሚዋደዱና ጥሩ ሰው እንደሆነ ገና ጓደኛ ማቾች እያሉ ጀምሮ ትነግረኝ ነበር። ሜላት በጣም ታቀርበኝና ሁሉንም ነገር ትነግረኝ ነበር። ዩኒቨርሲቲ ውስጥ የሚገጥማትን ነገር ምንም ሳትደብቅ ትነግረኝ ነበር። ነገ እኔም ስገባ አዲስ እንዳይሆንብሽ ብዬ ነው ብላ እሷን የገጠማትን ሳትደብቅ ትነግረኛለች። እናም ቢኒያምን በዝና የማውቀው ገና የተዋወቁ ጊዜ ነው። ከቢኒያም ጋር ያስተዋወቀቻቸው ጓደኛዋ ፍሬዊት ናት። የስጋ ዝምድና ባይኖራቸውም ቤተሰብ ናቸው። መጀመሪያ አብረው ሆኖ ብዙ ጊዜ ማሳለፍ ጀመሩ። ቀስ በቀስ ቢኒያምም መደወልና ረጅም ሰዓት ያወራት ጀመር። ጨዋታ አዋቂነቱ፣ እርጋታው ደስ እንደሚል ትነግረኝ ነበር።
ግን ቶሎ መሸነፏን አላሳየችውም ነበር። ምንም ስሜት እንደሌላት ሆና ብዙ ጊዜ ያጠናችው። ፍቅሩ የእውነት መሆኑን ለማየት ጊዜ ወስዳ ጠበቀችው። ትክክልና ስህተቱን የምንለይበት መለኪያ ጊዜ ነው ትለኛለች። በጊዜ የሰውን ባህሪ ታውቂያለሽ። ከአንድ ሰው ጋር 1 ሳምንት ሙሉ አብረሽ አንድ ቤት ብትዘጊ የማታውቂውን ነገር በጊዜ ሂደት ቀስ ብለሽ የምታውቂው ብዙ ነገር አለ ትለኝ ነበር። እናም ለ6 ወር በዚህ ሁኔታ ከቆዩ በኋላ የፍቅር ጥያቄውን ተቀብላ ፍቅረኛ ማቾች ሆኑ። የተማረችው አዳማ ዩኒቨርሲቲ ነበር። እሱም ተወልዶ ያደገው እዛው አዳማ ቢሆንም ስራው ግን አዲስ አበባ ነው። ለዛም ብዙ ጊዜ እየተመላለሰ ነው የሚሰራው። አንዳንዴ ደግሞ እዚሁ አዲስ አበባ ሲመጡ እኔም የሚጠሩኝና ስንዝናና እንውል ነበር። ቢኒያም ብዙ የሚከብድ ሰው አይደለም፣ ቀለል ያለ ሰው ነው። ሜላት ለእሷ ያለውን ፍቅር ስለምትነግረኝ እኔም ለሱ ጥሩ አመለካከት ነው ያለኝ። እኔን ምን ያህል እንደምትወደኝ ሲያውቅ ከሷ ባልተለየ ሊንከባከበኝ ይሞክራል። በዛም ሜላት በጣም ደስ ይላት ነበር። ሜላት ካገባች ከ1 ዓመት በኋላ እማዬ በጣም ታመመች። አለ የተባለ ሕክምና ጋር ሁሉ እየተመላለስን አሳከምናት። ከእድሜ ጋር ተጨምሮ በሽታው ቶሎ አደከማት። እኔም ሜላትም በጣም ተጨነቅን። አንድ ቀን ቤት ካደረች፣ አንድ ቀን ደግሞ ሆስፒታል ሆነ የምታድረው። ሜላትና ቢኒያም ቤታቸውን ትተው እኛ ጋር ሆነው እማዬን ማስታመም ጀመርን። ሜላት ነፍሰ ጡር በመሆኗ እንደ ልብ ለመንቀሳቀስ አትችልም ነበርና ቢኒያም በብዙ ነገር በጣም ያግዘኝ ነበር። እማዬ ሜላት ቤተሰቦቿን የሚወድ የተባረከ ሰው ነው ያገኘችው ብላ በጣም ደስ አላት። ቢኒያምንም መረቀችው። እማዬ ታማ ባለችበት ሰዓት ላይ ሜላት ወለደች። ወንድ ልጅ በሰላም ተገላገለች። እማዬ ከአልጋዋ እንዳለች የልጅ ልጇን በእንባ ተሞልታ አቀፈች። የአባታችሁ ምትክ ነው ዳግም ብዬዋለሁ አለችን። እማዬ በተደሰተች ቁጥር አባዬ ማንሳቷ የማይቀር ነው፣ እሱን ሊያሳየኝ ነው እስካሁን ያቆየኝ ብላ በጣም ተደሰተች። ቢኒያምም አባት በመሆኑ በጣም ደስ አለው። ሜላትን በጣም ይንከባከባት ነበር። እንዴት አይነት መልካም ባል ነው እያለች እማዬም ትገረም ነበር። ሁላችንም እኛ ቤት ተሰባስበን ሜላት ታረሰች። እማዬም በመጠኑም ቢሆን እየተሻላት መጣ። የዳግም ክርስትና ካለፈ በኋላ እማዬ ድጋሚ በሽታው ተነሳባትና በጣም ታመመች። ምንም ማድረግ አልቻልንም። በእጃችን እንዳለች ህይወቷ አለ። እናትም አባትም ሆና ያሳደገችን እናታችንን አጣናት። የኔን ምርቃትና ለወግ ማዕረግ መብቃት በጉጉት ብትጠብቅም ግን ሳታየው ሞት ቀደማት። ለመጽናናት በጣም ከበደኝ። አስታመሻታል፣ ፈጣሪ ያለው ነው የሚሆነው፣ የቻላችሁትን ሁሉ አድርጋችኋል፣ ከፈጣሪ አትጣሉ እያሉ ሰዎች ሊያጽናኑን ሞከሩ። ሰው ሲሄድ ሰው ይተካል፣ እናታችሁ ልጅ ተክታ ነው ሄደችው እያሉ መከሩን። በሄደችው እናታችን ምትክ የመጣው ይህን ልጅ እያያችሁ ተጽናኑ፣ ሀዘን በደስታ ነው የሚተካው አሉን። ለእኔ ግን እናቴን የሚተካ ነገር የለም፣ እሷን የሚሆን የለም። እንዳትተካ ተደርጋ ነው የተፈጠረችው። ቢኒያም እንደ ታላቅ ወንድም እንድንጽናና የቻለውን ሁሉ አደረገ። ሰብስቦ ያዘን፣ ሀዘናችንን እንድንረሳ ብዙ ጣረ። ከመጣው ጋር ሁሉ ስናለቅስ እየተቆጣ ደግሞ መልሶ እያባበለ ያን ጊዜ አለፍን። እኛም ለሱ ያለን ፍቅርና ክብር በሀዘናችን ሰዓት ከጎናችን ሆኖ ባደረገው ነገር ጨመረ። ቤት ውስጥ ከማዬ ትዝታዎች ጋር መኖር እንደሚከብደን ስላወቀ ቤቱ ተከራይቶ እነርሱ ቤት እንድንኖር ቢኒያም ሀሳብ አቀረበልን። G+1 ቤት አያት አካባቢ አላቸው። እዛ ነበር የሚኖሩት። እማዬ ስትታመም እንደመጡ አልተመለሱም። ዳግምም እዚሁ ነው የተወለደው። የማዬም ለቅሶ እዚሁ አለፈ። ሜላት ጠርታ የቢኒያምን ሀሳብ ነገረችኝ። መጀመሪያ አልተስማማሁም ነበር። መለስ ብዬ ሳስብበት ግን እዚህ ኦና ቤት ውስጥ ለብቼ መሆኑ አስፈራኝ። እናም በሀሳቡ ተስማማሁ። እናም ጓዛችንን ጠቅልለን ቤቱን አከራይተን ሄድን። እህቴ ቤት የተንደላቀቀ የሚባል ኖሮ ነው የጠበቀኝ። ሜላትም ቢኒያምም ይከፋታል እያሉ ብዙ ነገሮችን ያደርጉልኝ ነበር። ትምህርቴን ያለ ሀሳብ እንድከታተል የቻላቸውን ሁሉ ይጥራሉ። እኔም እናቴን ከማጣቴ ውጪ እንዲህ ነው የምለው የጎደለብኝ ነገር ሳይኖር ትምህርቴን መከታተል ጀመርኩ። በተለይ ሜላት ከቤት ከወጣች በኋላ እኔና እናቴ ለብቻችን ያሳለፍነው ጊዜ ከአይምሮዬ የማይጠፋ ሆነ። እማዬ በዛ እድሜ ራሱ ልክ እንደ ሕፃን ትሳሳልኝና ትንከባከበኝ ነበር። የአባት ፍቅርን በትንሹም ቢሆን እንኳን ሳላይ በማደጌ ታዝንልኛለች። ያውም አባዬን የመሰለ ለልጆቹ የሚንሰፈሰፍ እናት የሆነ አባትን ሳልደርስበት በመሞቱ ትቆጫለች። የሆነው ሆኖ ትምህርቴን በሚገባ መከታተሌን ቀጥዬ 2ኛ ዓመት ላይ ደረስኩ። የህግ ትምህርቴን ለማጠናቀቅ 3 ዓመት ይቀረኛል። ውጤቴም ጥሩ የሚባል በመሆኑ ቢኒያምና ሜላት ደስተኛ ናቸው። ሜላት ዳግምን ከወለደች በኋላ ስራ መግባት እንደሌለባት ወስና ሌላ ልጅም ደገሙ። ልጆቿን በመንከባከብ ቤት መዋል ጀመረች። 2ኛ ዓመት የመጨረሻ ሴሚስተር ተማሪ ሆኜ ያልጠበቅኩት ነገር ተፈጠረ። ቢኒያም ላግኝሽ፣ ልጋብዝሽ ማለት ጀመረ። ከዚህ ቀደም ሁላችንም አብረን ሆነን ወተን ከምንዝናናባቸው አጋጣሚዎች ውጪ አልፎ አልፎ ዩኒቨርሲቲ አካባቢ ለስራ ሲመጣ ካልሆነ በስተቀር
ለብቻችን ተገናኝተንም ሆነ ልጋብዝሽ ብሎኝ አያውቅም። በጣም ግራ ገባኝ። ቢኒያም እንዲህ ነው የምለው መጥፎ ነገር የሌለው ሲበዛ መልካም የሆነ ባል ነው። በፍጹም ሌላ ነገር አስቦ አይሆንም ብዬ አሰብኩኝ። እናም ተገናኘን። ስንገናኝ ግን ሆቴል ቤት ወሰደኝ። መጠጥ ጋበዘኝ። ሁሉንም ነገር እንድታየው ስለምፈልግ ነው፣ አዲስ እንዳይሆንብሽ እና እንዳትታለይ አለኝ። ዩኒቨርሲቲ ውስጥ ብዙ ነገር ነው የሚገጥመው፣ ለእኔ አስቦ ነው ብዬ ባሰብኩት የተሳሳተና ሊሆን የማይችል ጥርጣሬ ራሴን ወቀስኩኝ። እያደር ግን እንገናኝ የሚልበት ቀን እየበዛ መጣ። ለመላፋት መሞከርና ማቀፍም ጀመረ። አሁንም የተሳሳተ ጥርጣሬ ነው ብዬ አለፍኩት። ይህ ሁሉ ሲሆን ግን ለሜላት ምንም የነገርኳት ነገር የለም። በሁለታችንም ቤት ውስጥ ባለን ቀረቤታ በጣም ደስተኛ ናት። ልክ እንደ ልጅ ሲንከባከበኝ ስታይ በጣም ደስ ይላታል። ብነግራትም በፍጹም ሌላ ነገር እንደማታየው ባውቅም አለመናገርን መርጬ ዝም አልኩኝ። አንዳንድ ቀን አይመቸኝም፣ ጥናት አለብኝ እያልኩ መቅረት ጀመርኩ። ያለመሰልቸት በተደጋጋሚ ሁኔታዎችን እያመቻችን እንገናኝ ማለቱን ቀጠለበት። ደፍሬ ለምን እንደዚህ እንደሚያደርግ መጠየቅ ደግሞ አስፈራኝ። ለእኔም ለቤተሰቤም እንደ ታላቅ ወንድም ሆኖ ብዙ ነገር ያደረገልን ሰው ነው። እኔ ያሰብኩትን ካላሰበ በጥያቄ ሊያዝን ይችላል ብዬ አሰብኩ። በዚህ ሁኔታ ብዙ ቆየን። የተለየ ሰበብ እየፈጠርኩ ላላገኘው ብጥርም አነሰ ከተባለ በሳምንት አንድ ቀን እንገናኝ ነበር። አንድ ቀን እንደዚሁ የሆነ ሆቴል እራት ከበላን በኋላ እየጠጣን እያለ በጣም እያማረብሽ ነው፣ እንዴት ነው ጓደኛ አልያዝሽም እንዴ ብሎ ጠየቀኝ። በጣም ደነገጥኩኝ። ጓደኛ አልያዝሽም የሚለው ሳይሆን እያማረብሽ ነው ያለው ነገር አስደነገጠኝ። ሆቴል ቤት ውስጥ ሁለታችን ብቻ ቁጭ ብለን እየጠጣን እንደዛ መባል ትንሽ የተለየ ስሜት ፈጠረብኝ። ራሴን እንደምንም ተቆጣጠሪ እንደሌለኝ ነገርኩት። ሜላት ቤት ውስጥ ሆና ልጆቿን በመንከባከብ ስራ ተጠምዳ ታሳልፋለች። በህይወቷ በጣም ደስተኛ ናት። በትዳሯ ሁሌም ፈጣሪዋ እንዳመሰገነች ነው። ስራ የምታግዛት ሰራተኛ ብትኖራትም ልጆቿን ግን ራሷ መንከባከብና ምግብ መስራት ያስደስታታል። ቀኑን ሙሉ ከነሱ ጋር ስትጫጫ ሁላ ማታ ቤት ስንደርስ ድክም ብሏት ነው የምናገኛት። ማታም ደግሞ አትቀመጥም፣ ምግብ አቀራርባ ቡና ታፈላለች። ሁሌም እንዲሁ ነው፣ አስለምዳናለች። ማታ ማታ ቡና እየተፈላ መጫወት ለምደናል። በጣም የተለየ ነገር ካልገጠመ በስተቀር ግቢ አላድርም። ሁሌም ቤት መጥቼ ነው የምመልሰው። አብዛኛውን ጊዜ ሹፌር ያመላልሰኛል። አልፎ አልፎ ግን ስንመለስ ቢኒያም ይመልሰኛል። አንድ ቀን እራት በልተን ወደ መኪናው ከገባን በኋላ ግን ያልጠበቅኩት ነገር ሆነ። ቀበቶዬን ለማድረግ ዝቅ ብዬ ባለሁበት ሰዓት ቢኒያም በጣም ተጠጋኝ። ቀና ስል አይን ላይን ተፋጠጥን። ጠጋ ብሎ ሊስመኝ ሲሞክር እጄ እንዴት እንደታዘዘልኝ ባላውቅም በጥፊ አጮልኩት። ሁለታችንም በጣም ደነገጥን። ከመኪናው ለወርድ ስሞክር ያዘኝ። በጣም ይቅርታ፣ ሆነ ብዬ አይደለም፣ አስቤው አይደለም እያለ ለመነኝ። በጣም ከመደንገጤ የተነሳ መናገር አቃተኝ። ዝም ተባብለን ከቆየን በኋላ ሲጀመር ገና ልጋብዝሽ እያልክ ስጠራኝ ይሄ ሊሆን እንደሚችል አስቤ ነበር። አዲስ እንዳይሆንብሽ ነው፣ ሁሉ ነገር እንድትለምጁ ነው፣ እንድታውቂ ነው ስትለኝ አምኜ ራሴን ስወቅስ ነበር። ተረጋጊ በእናትሽ፣ አስቤው አይደለም፣ ይቅርታ በጣም ለመነኝ። ምንም መልስ ሳልሰጠው እንዳለን ቤት ደረስን። ሁለታችንም ቤት ውስጥ ምንም እንዳልተፈጠረ ሆነን እራት በልተን ቡና ጠጥተን ወደ ክፍሌ ገባሁ። የሆነው እየተመላለሰ ፊቴ ድቅን አለ። ቆይ እንዴት እንደዚህ ሊያስብ ቻለ? ያኔ መሰለ የእህቴን ባል ድንገት ምን ነካው? እንዴት እኔን በሌላ ያል? እንዴት ቤቷን ስትል የምትሆን ሚስቱ ላይ እንደዚህ ያደርጋል? ሌሊቱን ራሴን እነዚህን የመሳሰሉ ጥያቄዎችን በመጠየቅ ስብሰለሰል አደርኩ። በመሃል ግን አንድ የሆነ ነገር መጣልኝ። ወደ ቤት ስንገባ ሜላት ቡና እያፈላች ነበር። ፀጉሯን በሻሽ ጥፍንክ አድርጋ አስሯለች። እንደ ነገሩ የሆነ ሽቲ ለብሳለች። ስትታይ ትልቅ ሰው እንጂ ወጣት አትመስልም። ወደኋላ መለስ ብዬ ፀጉሯን መች እንደተሰራች ለማስታወስ ሞከርኩ። በፍጹም ሊመጣልኝ አልቻለም። ለጥያቄዎቼ ሁሉ መልሱን ያገኘሁት ይመስል ፊቴ በፈገግታ ተሞላ። በማግስቱ ጠዋት ክላስ መግባት አልፈለግኩም። ቢኒያም ስራ የሚሄድበት ሰዓት ማለፉን ሳውቅ ተነስቼ ወደ ሜላት ጋር ሄድኩ። ምግብ እየሰራች ነበር። አልሄድሽም እንዴ ብላ ሳመችኝ። ዛሬ ማስተዋወቅሽ ሰው አለ፣ እንድንወጣ ፈልጋለሁ አልኳት። በግርምት አይን አይኔን እያየች ማን ነው አለችኝ። እንዴ ወንድ ነው መች ወጣኝ አልኳት። ታዲያ ለምን ቤት ይዘሻችሁ አትመጭም? ምን የመሰለ ምሳ ሰርቼ እጠብቃችኋለሁ አለችኝ። አይ ውጭ ይሻላል ቤት ሌላ ጊዜ ብያሳምንኳት። ለባብሻለሁ ብላኝ እንድንወጣ ስንል ሳያት ደነገጥኩኝ። ድሮ ባንክ ቤት ስትሰራ ዝንጥ ብላ የማውቃት እህቴን ሳይሆን ሌላ ሰው የማይመስለኝ። እንደ ነገሩ ረዘም ያለ ቀሚስ ለብሳ ፀጉሯን ወደ ኋላ አስይዛ ነበር። ቆይ እንዲሆንሽ ነው እንዴ የምትሄጂው አልኳት። ግራ ገባት። ለምደዋለች፣ እንደዛ መሆንን ለምደዋለች። ካገቡ በኋላ ራስን መጠበቅና መዘነጥ የማይቻል እንደሚመስላቸው እንደ አብዛኞቹ ሴቶች ሆናለች። በይኔ እሺ ብር በደንብ ያዢ ብያት ተያይዘን ወጣን።
በመጀመሪያ ፀጉር ቤት ሄደን ፀጉራችንን ተሰራን። ቀጥለንም ቆንጆ ልብሶችን በግድ ገዛን። እንደሸወድኳት ሲገባት ብትናደድም የእሷ እንዲህ መሆን አሳስቦኝ ባደረግኩት ነገር በጣም ተደሰተች። ከዚህ በኋላ እንደምትስተካከል ቃል ገባችልኝ። ማታ ላይ ቆንጆ ራት ሰርተን ቤቱን አሳምረን ሜላትም አምሮባት ቢኒያም ሲመጣ በጣም ተገረመ። ትላንት ምንም እንዳልተፈጠረ ሆነን ሁለታችንም ደስ ብሎን ራት በልተን ቡና እየጠጣን ስንጨዋወት ቆየን። መጠጥም ተከፍቶ ስንጠጣ መሸን። በጣም ደስ አለኝ። ቆይ ግን ምን በማስመልከት ነው ሚስቴ እንደዚህ ያማረባት? አለ ቢኒያም በመሃል። እንዴ ቆይ ለማማር ደግሞ ምክንያት መኖር አለበት እንዴ? አልኩት ቀበል አድርጌ። የኔ እህት እንዴት አይነት ዘናጭ እንደነበረች ካንተ በላይ ምስክር የለም እኮ አይደል እንዴ? አልኩት እየሳኩ። ዛሬ ብታይ ጉድ ሰራችኝ። ሰው አስተዋውቅሻለሁ ብላ እንዲያሳምራት ታመጣኝ መሰለ። አድጋ ሰው ለመምከር በቃች እኮ። አይገርምም ቢኒ? እንደ ድሮ አይደለሽም፣ ራስሽን መንከባከብ ትተሻል ብላ እኮ መከረችኝ አለችው እየተገረመች። ቢኒያምን በግርምት ዓይን ትክ ብሎ ተመለከተኝ። በጣም እንጂ በጣም አስተዋይ ልጅ ሆናለች አለን። ከዛን ዕለት በኋላ ሜላት ራሷን መንከባከብና በየቀኑ ሁላችንንም ማስገረም ጀመረች። ዕለት እያማረባትና እየዘነጠች መጣች። ቢኒያምም እንደዛ ሆና ሲያት በጣም ደስ አለው። አንድ ቀን ዩኒቨርሲቲ በር ላይ መጥቶ ደወለልኝና መኪና ውስጥ ቁጭ ብለን በድጋሚ ባለፈው ስለተፈጠረው ነገር ይቅርታ አድርጊልኝ አለኝ። እኔ ረስቻለሁ። ምንም እንዳልተፈጠረ አድርገህ እርሳው። ዋናው ትክክል አለመሆኑን ማመን ነው። ከዛ ውጭ ችግር የለውም፣ እርሳው ስለው በጣም በመገረም ራሱን እየነቀነቀ ሲበዛ አስተዋይ ሰው ነሽ። በዚህ የተፈጠረውንም ያልተፈጠረውንም ሰው እየተናገረ ትዳር በሚያፈርስበት ጊዜ አንቺ የሆነውን አለመናገርሽ ሳያንስ ይቅርታ አድርገሽልኝ እኔ ያላየሁት ወደ ሌላ እንዳያደረገኝን የሚሉዬን ራስን መጣል አውቀሽ ማስተካከልሽ በጣም ገርሞኛል። እውነት በጣም ነው የማመሰግነው። በስራዬ ተጸጽቻለሁ። የባሰ ነገር ሳይፈጠር ችግራችንን ስለፈታሹ በጣም አመሰግናለሁ ብሎ አቀፈኝ። በጣም ደስ አለኝ። እውነት ቢኒያም የተለየ ሰው ነው። ሰው ሆኖ የማያጠፋ የማይበድል ባይኖርም በደሉ ገብቶትና ተጸጽቶ ቶሎ መመለስ ግን ለሁሉም ሰው የተሰጠ አይደለም። በህይወት ስንኖር ሁላችንም ችግር ይገጥመናል። መፍትሄው ግን ከፈጣሪ በታች እኛው ራሳችን ጋር ነው ያለው።